وفوي هقدف كمهر فرحي وهذا سبي فرح مغزير أخون أنا حدا زينا سريحهم حريرهم يبلنا له نسمع يوسكي أنا تفرحهم اللي تسحق الناس كان سحق له أبتم مدقف تو فرح سلسة فترة أبي سياس فرح سلسة فترة شيء أوفيشال إديتر قال ما لازم بهال طعي أنت خاطب له منش زي بقوله أنت عايز بهال أمس يوم أجوهم سعود الله تنا زبل درار ليت فتيرهم حديرهم شعبي درار ليت كوين فتيرهم يا تازرا خاسي أوفيشال إديتر قال يزبل تيجي نايماني ودنا تسفاني وسناخمه تايم جيرهم ورا بحد جزء كأنه سوى نيركا سكندز أكل باجت سي أبي عسب زبل عجنا مسلم تاريخ خاطر فرارم كرميسي معتا ورا حليفي بعد كل بعدي زي أنت مسلكة أنا فترة من الشعب شنكن وساعتهم كوينة يمكنني حجي أرتي صعبي زلو فرحي كأنس هذا ويب سايت فتيرهم حديرهم بقى بحدا جزيس دبلوماسي بروتوكول زي بقوله بليون وهذا سبي يفرح مغزير أخون أنا سبي يفرح مغزير أبحث ليتس سعوديس بليون باجت سلي أنا عسل مبعر كم سمعنا وفوين تايب لنا له إذا سعودة عربية بليونات دولارات عسب نخلم معدلو يزبل زينا منشو ويكا انتاي حابريتا كم زلو كاب زي فلت زي قبولنا حسوت هكدفان نتوم دقفتم متصنانعي منتو خونهم زتسرح زينا ايوب لنا له مجمريا ኢትዮ ፎረም እንታይሉ ስምዑዎ ይህ በእንዲህ እንዳለ አሰብ ወደብ ላይ የቢሊዮን ዶላሮች እቅድ መቅረቡ ተነገረም። በጉዳዩ ላይ ፕሬዝዳንት ኢሳያስን በመልእክተኛቸው በኩል ንግግር ማድረጋቸው ሰምቷል። ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ በሳውዲ አረቢያ ጅዳ ከ6 ዓመታት በፊት የፈረሙት መርህ አልባው ስምምነት አብይ አህመድን ለኖቤል ሽልማት ኢትዮጵያውያንን ደግሞ ለመጨፍጨፍ እንደዳረገ የሚታወቅ ነው። ሳውዲ አረቢያ የወርቅ ሀብል አጥልቃላቸው የላከቻቸው ሁለቱ የምስራቅ አፍሪካ መሪዎች አሁን ደግሞ በጋራ አብረው ሳይሆን ተለያይተው የጦርነት ነጋሪትን እያስጎሰሙ ናቸው። ጠቅላይ ሚኒስትር አብይ የባህር በር ጥያቄያችን የህልውና ጉዳይ ነው የሚለው አቋማቸውን ካሳወቁ ጀምሮ የአሰብ ጉዳይ የሁለቱ መሪዎች የጦርነት ምክንያት ሊሆን እንደሚችልም ትንታኔዎች እየቀረቡ ቀጥሏል። አሁን የወጡ መረጃዎች ደግሞ ሳውዲ አረቢያ በአሰብ ወደብ ላይ የቢሊዮን ዶላሮች ኢንቨስትመንትን እቅድ ይዛለች የሚሉ ሆኗል። ይህ ወደ ተግባር የሚቀየር ከሆነ ደግሞ በአዲስ አበባው መንግስት የአሰብ ህልም ላይ ብቻ ሳይሆን በቀጠናው ወቅታዊ ሁነት ላይም ለውጥን የሚያስከትል ይሆናል። ሳውዲ አረቢያ በአሰብ ወደብ ላይ ኢንቨስትመንትን በማከናወን እንደ ቱርክ፣ የተባበሩት አረብ ኤሚሬቶችና ቻይና ሁሉ በአካባቢው ተጽዕኖና ተጠቃሚነት እንዲኖራት አቅዳለችም ነው የተባለው። እምበኣር ከም ሰማዕኩም እዩ ኢትዮ ፎረም ጥራይ አይኮነን ኣብ አሜሪካ ዝሕተም ሓደ ፍሉጥ ዝኾነ ጋዜጣ ብዛዕባ እዚ ነገር እዚ ድማ ተዛሪቡሎ ስምዕዎ። በኢትዮጵያ ኤርትራና ትግራይ ሰራዊቶች በኩል ጦር እየተንቀሳቀሰ ስለመሆኑ ተነገረም። የአሜሪካ የመንግስት ፖሊሲ ጉዳዮች የሚተነተኑበት መጽሔት ሊፈነዳ የተቃረበው ጦርነት የሚያስከትለውን አደጋ ይዞ ቀርቧል። ፕሬዝዳንት ኢሳያስ አፈወርቂ ፊርማቸው ያልሰፈረበት ነገር ግን ጦራቸው ከወረረው ግዛት እንዲወጣ የሚጠየቅበት የፕሪቶሪያው የሰላም ስምምነት የልዩነቶች መነሻ መሆኑን ይጠቅሳል። ፎሪን ፖሊሲ መጽሔት በትግራይ ክልል ያለው ቀውስ በወታደራዊ እንቅስቃሴዎች መታገዙን የሚያትተው መጽሔቱ ምስራቃዊ ትግራይ አካባቢዎች ላይ ያቶ ጌታቸው ረዳ ሹመኞችን የመተካት ስራ በትግራይ ሰራዊት ዩኒቶች መፈጸሙንም ያነሳል። ይህ የትግራይ ለመረጋጋት በሁለቱ ሀገራት መካከል ሊቀሰቀስ ለሚችለው ጦርነት ሌላ ግብአት ስለመሆኑ ጠቅሶ ከቅርብ ጊዜ ወዲህ እየተስተዋለ ስላለው ወታደራዊ እንቅስቃሴ ያብራራል። የኤርትራ ሰራዊት የኢትዮጵያ መከላከያ የትግራይ ሰራዊት ጦራቸውን አንቀሳቅሰዋል ሲልም ያስቀምጣል። በእርግጥ ከሻዕቢያም ይሁን ከብልጽግናው በኩል የድሮን ቅኝቶችን ጨምሮ በድንበር አካባቢዎች መሰል እንቅስቃሴዎች መደረጋቸው የሚታወቅ ነው። ፕሬዝዳንት ኢሳያስ አፈወርቂ ከሱዳን ድንበርም ከማዕከላዊ የኤርትራ አካባቢዎችም ሜካናይዝድ ኃይላቸውን ጨምሮ ተጨማሪ ሰራዊትን ወደ ኢትዮጵያ ድንበር አቅጣጫ የማዘዋወር ተግባርን ሲፈጽሙ ነው የሰነበቱት። ጸረ ድሮኖችን በተለያዩ ስትራቴጂክ ስፍራዎች ላይ ተከልኩ በሚልም በፕሮፓጋንዳ ሰዎቻቸው በኩል አስተላልፏል። የብልጽግናው ጦር እንቅስቃሴ ጉልህ ባይሆንም በአፋር ክልል አሰብ አቅጣጫ በኩል ነው በአመዛኙ የተስተዋለው። ፎሪን ፖሊሲ መጽሔት
የአዲስ አበባው አስተዳደር የኤርትራን መንግስት የፕሪቶሪያውን ስምምነት በማደናቀፍ የውስጥ ታጣቂዎችን በመደገፍ የአስመራው መንግስት ደግሞ ቀይ ባህርና አሰብን በመመኘት እርስ በራሳቸው እየተካሰሱ ስለመሆናቸው ያብራራል። በዚህ ሂደት ውስጥ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ያላቸውን ሚናም ያስቀምጣል። በቅርቡ የቢሊዮን ዶላሮች ኢንቨስትመንት በአሰብ ወደብ ላይ ለማስጀመር ፍላጎት ማሳየቷ የተነገረላት ሳውዲ አረቢያ የአዲስ አበባው መንግስት የቀይ ባህር ፍላጎትን እንደማትቀበለው ይታመናል ሲል መጽሔቱ ዘርዝሯል። የሆነ ሆኖ ሊፈነዳ የተቃረበው ጦርነት ለማስቆም ጊዜው አሁን ነው የሚለው ፎሬን ፖሊሲ ጦርነቱ ከተጀመረ በኋላ ግን ወራትና ዓመታትን የሚዘልቅ ከፍተኛ መስቀልቀልን የሚያስከትል ስለመሆኑ አስጠንቅቋል። ሱዳን በከፋ ሁኔታ ውስጥ ናት። ደቡብ ሱዳን ያለችበት ነባራዊ ሁኔታ ይታወቃል። በዚህ ላይ ሌላው ዳሜ ጦርነትን መፍቀድ ቀውስን ይዞ ይመጣል፣ የቀይ ባህር የንግድ መስመርን ክፉኛ ይጎዳል ሲልም ያክላል። በተለይም ይህንን ጦርነት በማስቆም ረገድ የገልፍ ሀገራትና ምዕራባውያን አንዳች መፍትሄ ይፈልጉ ዘንድም ጥሪውን አስተላልፏል። እምባር ከም ሰማዕኩም እዩ እዞም ክልተ ምንጭታት ነዚ ምንጭ እዚ ብኸመይ ጠቂሶሞ ሳውዲ ዓረቢያ ወደብ ዓሰብ ንምልማዕ ብቢልዮናት ዶላራት ቀሪባ ከም ዝመፀት ክልቲኦም ምንጭታት ሓቢሮም ኣሎ። ውፊን ምንታይ ክቅበሎ ዘይደለየ ኣይፈልጥን እየ። ምናልባት እቶም ዕስለ ሰዓብቱ ንሳቶም ነዚ ከምዚ ዓይነት ዘረባ ሰሚዖም ደድሕሪኦም እናኸዱ ውሕውሕ ምባል ኣመል ገይሮሞ ስለ ዝኾኑ ጥራይ ተዘይኮይኑ ወላ ሓንቲ ክብሎ ኣይክእልን እየ። ግን እዚ ዜና እዚ ዓለም ባዕሉ እናተዛረበትሉ ውፊን ምንታይ ካብ ዓለም ተሓቢኡ ነዞም ሰዓብቱ ዘይከውን ሓበሬታ ይሕብሮም ኣሎ እዩ ትናተይ ነገር። ነቲ ሓቂ ሓቂ ክንብሎ ነቲ ጌጋ ክንብሎ ከዓ ንቡር ስለ ዝኾነ ምክንያቱ ብዘይ ሓቂ ምንም ዘዋፃና ነገር ስለዘየለ ኣብ ቀጻሊ የራኽበና